የአሜሪካ እስራኤል ኢራንን ጦርነት ተከትሎ ኢራን ከምንጊዜውም በላይ የሆርሙዝ ሰርጥን ባለቤትነት ሐሳብ እያነሳች ነው። ከዚህ በኋላ በሆርሙዝ ሰርጥ በኩል በነፃ ማለፍ የለም ብላ መርከቦች ይክፈሉኝ ካለች ሰነባብታለች። አሁን ደግሞ ኢራን ገና ምን አይታችሁ ከተላላፊ መርከቦች ብቻ ሳይሆን ከባህር በታች ከተዘረጉና ሆርሙዝን ከሚያቋርጡ የኢንተርኔት ኬብሎችም ኪራይ መሰብሰብ ጀምራለሁ እያለች ነው። Iran now plans to charge big tech companies such as Google, Amazon and Meta for using the subsea cables. አሜሪካ ዳግም ጦርነቱን ለመጀመር ካሰበችና ጫፌን የምትነካ ከሆነም እነዚህን ኬብሎች ቆርጬ የኢንተርኔት ስርዓቱን አስተጓጉላለሁ የሚል ሐሳብ ማንሳት ጀምራለች። አሜሪካ ኢራንን የተብላላ ዩራኒየሙን አስረክብኝ ስትል ኢራን የባህር ከበባሽን አቁሚልኝ ትላለች። አሜሪካ የሆርሙዝ ሰርጥ በአስቸኳይ ይከፈት ስትል ኢራን ጦርነቱ በቋሚነት እንዲቆም ቀድመን እንስማማ ትላለች። በዚህ ምክንያት በሁለቱ ሀገሮች በኩል እየቀረበ ያለው የሰላም እቅድ መቀራረብ የሚችል አልመስል ብሏል። በዚህ ምክንያት ነው ፕሬዝዳንት ትራምፕ ምክትላቸውን ጄዲ ቫንስን፣ የውጭ ጉዳይ ሚኒስትሩን ማርኮ ሩቢዮን፣ የሲአይኤውን ዋና ዳይሬክተር ጆን ራትክሊፍን፣ የመከላከያ የበላዩን ፔት ሄግሴዝና ልዩ መልእክተኛውን ስቲቭ ዊትኮፍን ደጋግመው እየጠሩ ምን ይበጃል በሚል እየመከሩ ያሉት ተብሏል። ኢራን ሊባኖስን ጨምሮ አጠቃላይ ጦርነቱ በቋሚነት እንዲቆም ትፈልጋለች። በኢራን ዙሪያ ያለ የአሜሪካ ጦርም ከአካባቢው እንዲወጣ ፍላጎቷ ነው። አሜሪካ የባህር ከበባዋን እንድታቆም፣ የታገደ የኢራን ገንዘብ እንዲለቀቅ፣ የተጣለባት ማዕቀብም እንዲላላ፣ የሆርሙዝ ባለቤትነቷንም ዓለም እንዲያውቅላት ትጠይቃለች።